ከመፍረዳችሁ በፊት ከመወሰናችሁና ከመናገራችሁ በፊት በሀይሚዬ ቦታ ብትሆኑ እናንተ ምን ታደርጋላችሁ? በእናንተ ህይወት ውስጥ እንደዚህ አይነት ነገር ቢፈጠርባችሁ ውሳኔያችሁ እናንተ ምንድን ነው? እስቲ ኮሜንት ላይ ጻፉልኝ። አብዛኞቻችሁ ብሩኬን ተረጁ፣ እንደዚህ ብትሆኒ እንደዚህ ነው እንላታለን አይደለ? ግን በሷ ቦታ ብትሆኑ ውሳኔው በጣም ከባድ ነው። እኔ አይቼው አሰብኩት እና በጣም ከባድ ነው። በምትወዱት በምታፈቅሩት ሰው በህይወታችሁ በማታውቁት መንገድ እንደዚህ አይነት ክስተት ሲፈጠርባችሁ ምን አይነት ስሜት ውስጥ እንደምትገቡ ምናልባት የደረሰበት ሰው ያውቀዋል ብዬ አውቃለሁ፣ ስሜቱን ማለት ነው። ግን ሁናችሁ እስኪ ይሄ ነገር እኔ ጋር ቢደርስብኝ ምንድነው ውሳኔ ብትሉ በጣም ከባድ ነው እና ሀይሚዬ ትናንትና የተናገረችው ነገር በራሷ መንገድ ትክክል ናት። ብሩኬም በራሱ መንገድ ትክክል ነው። ግን አንድ ነገር የምነግራችሁ ነገር በጨሪቃዎች መሀል ምንም አይነት ነገር አይፈጠርም። መቼም እንደማይለያዩ ደግሞ በጣም እርግጠኛ ነኝ እኔ ለራሴ ማለት ነው። መቼም አይለያዩም። ምክንያቱም ይህ ነገር እውነት ቢሆን በእርግጠኝነት ሚዲያ ላይ አያወጡም፣ በውስጥ ነው የሚጨርሱት። ሀይሚዬም ብትሆን ምንም ቢፈጠር የብሩኬን እንትን ሚዲያ ላይ አታወጣም። ብሩኬ ምንም አይነት ነገር በሀይሚ ቢፈጠር ሚዲያ ላይ አያወጣም። አንድ ነገር ላስታውሳችሁ፣ ቢኮኑ ማን ነው ጓደኛቸው ፕራንክ ስታደርገው ብሩኬን ከሱ ጋር እንትን አልጋዋ ላይ ምናምን ትዝ ካላችሁ ፕራንክ አድርገው ማለት ነው። በጣም ብዙ ህዝብ የሚወድሽ ስላለ ነው ያለው። እደብቅልሻለሁ ነው ያላት ፕራንክ ላይ ማለት ነው። አያችሁ አይደለ? ይህ ነገር ቢከሰት ሚዲያ ላይ አወጡትም። ግን ይሄ የሆነ እውነተኛ ታሪክ እየተመሰረተም ሊሆን ይችላል። እየሰሩ ያሉት ወይም እያስተላለፉ ያሉት መልእክት አለ ለተረዳው ሰው ማለት ነው። ግን እንደዚህ አይነት ህይወት ውስጥ ያሉ ሰዎችም አሉ። አሁን ላይ እነሱ ስራ ነው የሚሰሩት። እኔ በቃ እሱን ነው እያየሁኝ የምጽናን ነው። የሚገርማችሁ ነገር በቃ ስራ ነው ብዬ ነው። ምክንያቱም እንለያይ እንደዚህ እንሆን በጣም ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገር ይፈጠራል። ግን ዛሬም ደግሞ ወይ ታርቀው ይመጣሉ። እንግዲህ የሀይሚዬ ውሳኔ ምን እንደሆነ የምናይበት ይሆናል። ግን ብሩኬ ትናንትና ወስኖት የመጣው ነገር በጣም ትክክል ነው። ምክንያቱም አንደኛ እሱ እርግጠኛ አይደለም፣ የእሱ ልጅ ይሁን አይሁን የሚያውቀው ነገር የለም። ሀይሚዬም እንደምታውቋት ምንም ማለት ግራ ገብቷት ነው ያለችው ለመወሰን። ወይ የእሱ ልጅ ነው ወይ ብላ ለማመንም ወይ አይደለም ብላ ለማመንም በጣም ግራ ተጋብታ ነው ያለችው ለውሳኔ ማለት ነው። ብሩኬም እንደዛው ያለው አማራጭ ምንድን ነው? ያው 3 ወር ቆይቶ ጠብቆ ተመርምሮ ማረጋገጥ ብቻ ነው። እስከዛ ድረስ ሰው በጭንቀት መቆየት የለበትም ብዬ አስባለሁ። ሀይሚዬን ግን በዚህ አጋጣሚ ማለት የምፈልገው ጨሪቃዎች በጣም ብዙ ነገር አሳልፈዋል። እዚህ ለመድረሳቸው ለዚህ ፍቅራቸው ብዙ ዋጋ ከፍለዋል፣ ብዙ መስዋዕት ከፍለዋል። እኛ ከምናያቸው በስተጀርባ ብዙ መስዋዕትነት ለፍቅራቸው እንደከፈሉ ብዙ ጊዜ ይናገራሉና ያን ሁሉ አልፋችሁ አሁን ደግሞ ይህ ነገር ሲመጣ ነገሮችን አብራችሁ ብትጋፈጡ፣ ነገሮችን አብራችሁ ብትፈቷቸው እኔ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ላይ ምንም የታወቀ ነገር ስለሌለ፣ እርግጠኝነት ስለሌለ ከ3 ወር በኋላ እንኳ ይሄ ልጅ ተመርምሮ የብሩኬ ልጅ ካልሆነ በጣም ከባድ ነው ለሀይሚዬ። የምትወደውን ሰው በእንደዚህ አይነት ነገር ማጣት በጣም ይከብዳል። ስለዚህ 3 ወር እንግዲህ አብራችሁ ቆይታችሁ ያለውን ነገር አብራችሁ ብታዩት እኔ ጥሩ ነው ብዬ ነው የማስበው። አንዳንድ ጊዜ እንዴት ልበላችሁ በጣም ከባድ ነው። እንደዚህ እንደምናወራው እንደምንናገረው ቀላል ነገር አይደለም። እንደዚህ አይነት ህይወት ውስጥ የደረሰበት ሰው ስሜቱን ያውቀዋል። እኔ በጓደኞቼ አውቃለሁ እንደዚህ አይነት ነገር የደረሰባቸው ሰዎች ስላሉ ማለት ነው። እና ስሜቱ በጣም ከባድ ነው፣ ልብ ይሰብራል። የምትወዱትን ሰው ማጣት፣ የምትወዱት ሰው ጋር መለያየት እንደዚህ ቀላል ነገር አይደለም እና ብዙ ነገር ያሳለፋችሁ ከዛም አልፎ ደግሞ ወደፊታቸውን ብዙ ነገር የሚያስቡ የሚያልሙ ስኬታቸው ላይ ለመድረስ ብዙ ነው ዋጋ እየከፈሉ ላሉ ማለት ነው። እና ይሄን ነገር ደግሞ እንዳታጡት አብራችሁ ተባብራችሁ ነገሮችን አብራችሁ ብታጣሩ ጥሩ ነው ብዬ አስባለሁ። ሀይሚዬ አሁን ይኸውላችሁ ምን አለ መሰላችሁ ያስፈራት ነገር ምንድን ነው? አሁን ልጁ አይደለም ከልጁ ጋር እንኳ ይሄ ልጅ ያለው እንኳ ብላ ሀይሚ ብትቀበለው ብሩኬን ምንድን ነው የሚሆነው? ልጅቷ አታስቀምጣችሁ። እንደምታዋት ነው ብሩኬን በጣም ነው የምወደው የፈለግኩትን አደርጋለሁ እያለች ነው እና በጣም ከባድ ነው። በዚህ በጎን ልጅቷ እንደማትተዋቸው ነው እየተናገረች አለችው። ብሩኬ ደግሞ
ልጁ እንኳ የእኔ ቢሆን እንኳ የአባትነት ግዴታዬን የማደርገውን ነገር ነው እንጂ የማደርገው እኔ ከእሷ ጋር አልቀጥልም። መቀጠል የምፈልገው መኖር የምፈልገው ግን ከአንቺ ጋር ነው እያለ ያለው። ሀይሚዬ ደግሞ እንደዚህ ነገር ተቀብዬ ደግሞ ከአንተ ጋር ለመኖር ደስተኛ አልሆነም እያለች ነው። ደስተኛ የማያደርጋት ልጅ ሴትዮዋ አንደኛ አትተዋቸውም፣ በቃ ተጨቀጭቃቸዋለች በስበብ አስባቡ ማለት ነው። እነሱ ደግሞ መገናኘታቸው አይቀርም። ልጅ እንኳ የሱ ሆኖ ቢሆን እንኳ ከዚህ ልጅ እናቱ ጋር መገናኘቱ አይቀርም። ምክንያቱም ልጁን ለማየትም ሆነ ለመርዳትም ምንም ለማድረግ ሲሄድ መገናኘቱ በዛ ውስጥ ደግሞ የሚከሰተው ነገር ኮንፈርት አይሰጣችሁም፣ ሰላም አይሰጣችሁም። በጣም ከባድ ነው የሚሆነው እና ብቻ አላቅም የሆነ ውስብስብ ውዝግብግብ ያለ ነገር ለመወሰንም ለመናገርም ለመፍረድም ምንም ለማለት የሚከብድ ህይወት ነው። በቃ ከባድ ነው የምላችሁ። የሆነ ጭንቀት ነው የሚሆንባችሁ እና በእርግጠኝነት ነገሮች ተስተካክለው በሰላም እንደሚመጡ ባለሙሉ ተስፋ ነኝ። ዛሬ ደግሞ የዓመቱ ቅዱስ ገብርኤል ነው። ሁላችሁም እንኳን አደረሳችሁ ብያለሁኝ። እንግዲህ ቅዱስ ገብርኤል አብሳሪው ገብርኤል ደግሞ ጨሪቃዎችን ከክፉ ነገር ሰውሯቸው፣ ጠብቋቸው፣ ሰላምንና ፍቅርን ያብስረን ነው የምለው። እንግዲህ ገናም እየደረሰም ስለሆነ ጨሪቃዎች እውነት ብዙ ነገሮች የምንረሳባችሁ ብዙ ነገሮችን እኔ እንጃ አላውቅም። በዓል ሲመጣ በእናንተ ብዙ ጊዜ እንጽናናለን ከፈጣሪ በታችና በጣም ብዙ ዩቱበሮች አሉ፣ ግን እንደ ሀይሚዬና እንደ ብሩኬ ግን የሚሆን የለም። እኔ አላውቅም። ፈተናውም እነሱ ላይ በጣም ይበዛን፣ ነገሮች ይገናሉ፣ ብዙ ነገሮች አሉ። ግን በፍቅር መሀል እውነተኛ ፍቅር ላይ ደግሞ እንደዚህ አይነት ፈተና እንደሚበዛ በጣም ከባድ ነው የሚሆነው እና ፈጣሪ ሁለታችሁንም ፈጣሪ ይጠብቃችሁ፣ ካስመሳይ ወዳጅ ከሁሉም ነገር ፈጣሪ እንዲጠብቃችሁ ነው እና ያው ይስተካከላል። አብዛኞቻችሁ በጣም ተጨንቃችኋል። ነገሮች ሁሉ ይስተካከላሉ። አይዟችሁ፣ አይክፋችሁ። እነሱ መቼም አይለያዩም። የሚለያዩ ሰዎችም አይደሉም።